ሰላም ሰላም ውድ የብሩህ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ሳሚ ነኝ። ዛሬ በአዲሱ ካሪኩለም የ11ኛ ክፍል ታሪክ ትምህርት ይዤላችሁ መጥቻለሁ። ወደ ትምህርቱ ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁ ላይክ፣ ሼር አድርጉ። ቪዲዮውን እስከ መጨረሻ እንድትከታተሉ በአክብሮት ጠይቃለሁ። የ11ኛ ክፍል ቻፕተር 1 ኦር ዩኒት 1 ስለምንድን ነው የሚያወራው? ታሪክ ምንድን ነው? የታሪክ አጻጻፍ ምንድነው? የሰው ልጅ ዝግመተ ለውጥ ምንድነው የሚለውን ነገር አንድ ባንድ እናያለን። ኢንትሮዳክሽናችሁ ምንድነው የሚለው this unit focus on two major historical issue። ይሄኛው ዩኒት ሁለት ታሪካዊ የሆኑ ሐሳቦችን ትላልቅ ሐሳቦችን ይዟል። የመጀመሪያው the first is basic historical methodology and histography። የመጀመሪያው እና በጣም ወሳኙ እናም ደግሞ መሰረታዊ ምንድነው ታሪክ እንዴት ማጥናት እንዳለብን የታሪክ ሜቶዶሎጂን እናም ደግሞ ሂስቶግራፊ ማለት ምን እንደሆነ ሂስቶግራፊ ማለት የታሪክ አጻጻፍ ምንድነው የሚለው ነገር እንድናውቅ በዚህ ቦታ ተጽፎልናል። መጀመሪያው ማወቅ ያለብን ነገር ሂስቶሪካል ሜቶዶሎጂ ወይም ሂስትሪን እንዴት ማጥናት እንዳለብን ማወቅ መጀመሪያ ነገር ነው። ሁለተኛ ታሪክ እንዴት ነው የሚጻፈው የሚለውን ነገሮችን ማወቅ አለብን። ለምንድን ነው እሱ የሚረዳው? which helps you understand the nature of history as academic discipline። እንደ አንድ የትምህርት ዘርፍ ሂስትሪ ምን አይነት ኔቸር እንዳለው በደንብ እንድናውቅ እንድንረዳ ያደርገናል ማለት ነው። every discipline has its own methodology which is true for history። ምንድነው? እያንዳንዱ የትምህርት ዘርፍ የራሱ የሆነ ያጠናን ዘዴ እንዳለ ሁሉ ሂስትሪም ደግሞ የራሱ የሆነ ያጠናን ዘዴ ያለው ማለት ነው። ለምሳሌ መጥቀስ እንችላለን። ጂኦግራፊ የራሱ የሆነ ያጠናን ዘዴ ያለው፣ ማትስ የራሱ የሆነ ያጠናን ዘዴ ያለው፣ ሌሎችም ፊዚክስን መውሰድ እንችላለን፣ ኬሚስትሪን መውሰድ እንችላለን፣ ሌሎችንም መጥቀስ እንችላለን። ነገር ግን እንደዛ ሁላ ሂስትሪም የራሱ የሆነ ያጠናን ዘዴ አለው። ስለዚህ ሜቶዶሎጂ ማለት ምን ማለት ነው የሚለውን ነገር ስናይ ሜቶዶሎጂ refers to the sum total of rules, principle, procedure, techniques applied or followed in acquiring new transforming the old one in a given discipline። ዘዴ አዲስ እውቀትን ለማግኘት ወይም በተሰጠው ዲሲፕሊን ውስጥ አሮጌውን ለመለወጥ የተገበሩትን ወይም የተገበሩትን ህጎችን፣ መሪሆችን፣ ሂደቶችን እና ቴክኒኮችን ድምር ያመለክታል። እነዚህ ሜቶዶሎጂ የምንለው ነገር ምንን ያመለክታል? ሪፈር የሚያደርጋቸው ሩልን ሪፈር ያደርጋል፣ ፕሪንሲፕልን ሪፈር ያደርጋል፣ ፕሮሲጀርን ሪፈር ያደርጋል። እነዛ የተለያዩ ነገሮችን ሪፈር የሚያደርግ በአጠቃላይ ሪፈር የሚያደርግ ማለት ነው። The other focus area the unit address is the current scientific knowledge on human origin including evolution of early century። በዚህ የዩኒቱ አንዱ የምንወያይበት ነገር ቢኖር ሌላኛው ትኩረት የምናደርግበት የዚህ ዩኒት ትኩረት የምናደርግበት ሌላኛው ነገር ቢኖር አቅጣጫ ማለት አድራሻው የቀደመው የሰው ልጅ ባህሎችን፣ ዝግመተ ለውጥን ጨምሮ በሰው አመጣጥ ላይ ያለውን ወቅታዊ ሳይንሳዊ እውቀትን የምናይበት ነው። ምንድነው? ሰው ልጅ እንዴት መጣ? በሳይንስ ደረጃ እናንተ የሚታምኑት ራሳችሁ እምነት ሊኖር ይችላል። ነገር ግን ሳይንሱ ምንድነው የሚለው ስለ ሰው ልጅ አመጣጥ ምንድነው የሚለውን ነገር አሁን ላይ ባለው ወቅታዊ እውቀት የሳይንስ እውቀት ላይ የተመሰረቱን ትምህርቶችን በዚህ ጋር እናገኛለን፣ እንማማራለን፣ አንድ ባንድ እንማማራለን። እሺ እዚህ ጋር አንድ ተማሪ ከተማረ በኋላ ምን ማድረግ እንዳለበት እያንዳንዱ ነገር ተቀምጧል። እሱን እናንተ አንብቡት። ሌላኛው ደግሞ በዚህ ዩኒት ውስጥ ከተማራችሁ በኋላ ማወቅ ያለባችሁ ቁልፍ የሆኑ ቃላቶች አሉ። እነዛም ሂስቶግራፊ ማለት ምን ማለት ነው? የታሪክ አጻጻፍ ማለት ምን ማለት ነው? ቼንጅ ኤንድ ኮሚኒቲ ወይም ለውጥና ቀጣይነት ማለት ምን ማለት ነው? የመጀመሪያው ፕራይሜሪ ሶርስ ማለት ምን ማለት ነው? ሶርስ እንግዳውስ በሁለት እንከፍላለን። ፕራይሜሪ እና ሰከንደሪ ሶርስ ብለን እናያለን ወደታች። ፕራይሜሪ ሶርስ ማለት ምን ማለት ነው? ውስጡ ያሉት ኤሌመንቶች እዛ ውስጥ ምንድን ናቸው? ኦብጀክቲቪቲ ማለት በሂስትሪ ቋንቋ ምን ማለት ነው? ሶርስ ማለት ምን ማለት ነው? የኒዮሊቲክ
አብዮት ማለት ምንድነው? እናም ደግሞ ፔሪዮዳይዜሽን ሂስትሪን እንዴት ፔሪዮዳይዝን እንደምናደርግ እያንዳንዱን ነገር እናያለን። ሌላኛው ደግሞ ሆሞናይድስ የምንለው ያኛውን በሰው ልጅ የታሪክ አመጣጥ ላይ የምናይ ይሆናል። ሌላኛው ደግሞ 1.1 መጽሐፋችሁ ምንድነው የሚለው ሂስትሪ እና የሂስትሪ አጻጻፍ ወይም ሂስትሪ ኤንድ ሂስቶግራፊ ይላል። እና ምንድነው እዚህ ጋር ከተማራችሁ በኋላ ይህንን ትምህርት ከተማራችሁ በኋላ ምን ማድረግ አለባችሁ? እነዚህን ከዚህ በታች የተጠቀሱ ነገሮችን ማድረግ አለባችሁ። ሂስትሪን ከፕሪ ሂስትሪ ጋር ማወዳደር መቻል አለባችሁ። ማነጻጸር ማወዳደር አለባችሁ። ሂስትሪ ሶርሱን ማከፋፈል አለባችሁ። ፕራይሜሪ ሰከንደሪ እያላችሁ ሌሎችም ደግሞ ሂስትሪ የሂስትሪን ኮንሰፕት ወይም ፔሪዮዳይዜሽን በሂስትሪ ውስጥ ምን ይመስላል የሚለውን ነገር በደንብ እናያለን። እነዚህን ነገሮችን እናንተ የምትመልሱት ናቸው ከተማራችሁ በኋላ። 1.1 ምንድነው የሚለው ሂስትሪ አስ አን አካዳሚክ ዲሲፕሊን ሂስትሪን ወይም ታሪክን እንደ አንድ የትምህርት ዘርፍ ምን ይመስላል የሚለውን እናያለን። ሂስትሪ ኢዝ a branch of knowledge that deals with all things including thoughts, sayings and deeds that have been done by people who lived in the past. ሂስትሪ ማለት የአንድ የእውቀት ብራንች ሲሆን ምንድነው ያለፉ ሰዎች ወይም በድሮ ጊዜ የኖሩ ሰዎች የነሱን ታውቷቸውን ወይም አመለካከታቸውን ማየት እንችላለን። አመለካከታቸውን የነሱን ምሳሌ የነሱን ጀብድነታቸውን ምን አይነት ጀብዶችን አሳዩ የሚለውን ነገር እያንዳንዱን ነገር እናያለን። ሂስትሪ ውስጥ ምንድነው ያለፉ ሰዎች ከዚህ በፊት የነበሩ ቅድመ አባቶቻችን ምን ያደረጉ የሚለውን የነሱን አስተሳሰብ ምን ያክል ያስቡ ነበር፣ አመለካከታቸው እንዴት ነበር፣ እነሱ ደግሞ የሰሩት ምሳሌ የሚሆኑ ነገሮችን እናያለን። ሌላኛው ደግሞ ጀብድነታቸውን ምን እንደሆነ እናያለን። ምክንያቱም ታሪክን ካላወቅን ያለፉ ትውልድ ታሪክ ካላወቅን ዛሬ ለመኖር በጣም አስቸጋሪ ስለሆነ ማለት ነው። ምክንያቱም አሁን ለምሳሌ በኢትዮጵያ ላይ ትልቅ ታሪክ የተሰራበት ታሪክ አለ። እነሱም የአክሱም ሐውልቶችን ስናይ አሁን ላይ በጣም አፕሪሺየት እናደርጋለን። ምክንያቱም በዛ ሰዎች ባልተማሩበት ዘመን ያን ያክል እንኳን አመለካከት ነበራቸው። ያን ያክል ምሳሌ አስቀምጦናል አልፎናል። እናም ደግሞ በጣም ጀብድነታቸውን ማየት እንችላለን። ኢትዮጵያና ጣሊያን ተጣልቶ ተዋግተው ኢትዮጵያኖች ሲያሸንፉ እነዚህን ሁሉ የምናውቀው ምንድነው ማለት ሂስትሪን በደንብ ስናውቅ ነው። እና ሂስትሪ ስላለፈው የሰዎች ታሪክ የሚያጠና እናም ደግሞ ጀብድነታቸውን ምሳሌያቸውን እናም ደግሞ እያንዳንዱን አመለካከታቸውን የሚያጠና አንዱ የእውቀት ብራንች ነው ብለናል። In another sense, history is an organized and critical study of the past based on interpretation of evidence. history ሌላኛው ደግሞ history በጣም የተቀናጀ እናም ደግሞ በጥልቀት ስተዲ የተደረገ ወይም የተጠና ስላለፈው ነገር የተጠና እናም ደግሞ ይሄም ደግሞ የተጠናው በምን ላይ ቤዝድ ሆኖ ነው? አሁን ላይ ያሉን በዚህ ዘመን ላይ ያሉን የራሳችን ሆነ ኤቪደንስ አለ ማለት ያ ማለት ኤቪደንስ አለ፣ ተጨባጭ የሆኑ ማስረጃዎች አሉ። የነዛን ማስረጃዎችን ምን በማድረግ በመተርጎም ሂስትሪ ምን አድርገውናል ማለት በደንብ እንድናውቅ ማለት በጣም ኦርጋናይዝድ በሆነ መንገድ ክሪቲካል ስተዲ በሆነ መንገድ እንድናውቅ ይረዳናል። ስለዚህ ሂስትሪ ማለት ደግሞ ምንድነው በጣም ኦርጋናይዝድ የሆነ ወይም የተቀናጀ እናም ደግሞ በጣም ክሪቲካል ወይም በጥልቀት የተጠና ስላለፈው ነገር የተጠና ማለት ነው። ማለት ስናጠና ደግሞ ዝም ብለን አይደለም፣ እንዲሁ በደፈና ሳይሆን በምንድን ላይ ተመርኩዘን ነው? በኤቪደንስ ላይ ተመርኩዘን ነው። ኤቪደንስ የሌለበት ሂስትሪ ታሪክ ሊባል አይችልም። እና the study of history covers the period called prehistory as well. ሂስትሪ የሂስትሪ ትምህርት የትኛውንም ትምህርት ያጠናል፣ የትኛውንም ጊዜ ያጠናል። ከሂስትሪ ወይም ከታሪክ በፊት ቅድመ ታሪክንም ያጠናል። ቅድመ ታሪክ ማለት ምን ማለት ነው የሚለውን ነገር ከዚህ ወደታች እናያለን። ሂስትሪ ወይም ታሪክ የምንለው ነገር የትኛውንም ጊዜ ያቅፋል፣ በውስጡ ቅድመ ታሪክንም ያቅፋል። This was the period before the beginning of technique of writing about 4000 BC. ከ4000 ዓመት ክርስቶስ ከመወለዱ በፊት የነበሩ
የጽሁፍ ቴክኒክ ከመምጣቱ በፊት የነበረውን ጊዜ ምንድነው የምንለው? ፕሪሂስትሪ ነው የምንለው። ፕሪሂስትሪ ማለት ጽሁፍ ከመጀመሩ በፊት የነበረ ክርስቶስ ከመወለዱ በፊት ከ4000 ዓመት በፊት የነበረውን ግዛቶችን ምንድነው ብለን የምንጠራው? ፕሪሂስትሪ ብለን ነው የምናጠናው። ምክንያቱም ከታሪክ በፊት ነው የተጠናው። ያ ማለት ሂስትሪ ከመጠናቱ ወይም የሰው ልጅ የጽሁፍ የአጻጻፍ ስልት ከመጀመሩ በፊት የተጠና ለዛም ደግሞ ከክርስቶስ ልደት ከ4000 ዓመት በፊት የነበሩ ወቅቶችን ምንድነው የምንለው? ፕሪሂስትሪ እንላለን። እንዳትረሱት። ዘ ተርም ሂስትሪ ኢትሰልፍ ካምስ ፍሮም ዘ ግሪክ ወርድ ሂስቶሪያ። የሂስትሪ ወይም ታሪክ የሚለው ቃል ራሱ ከየት ነው የሚመጣው ብንል የግሪክ ሂስቶሪያ ከሚባል ቃል የመጣ ነው። which means inquire of knowledge this means inquire of knowledge acquired by investigation። የታሪክ ትርጉም ታሪክ ማለት ወይም ሂስትሪ ማለት ትርጉሙ ምንድነው? በምርመራ የተገኘ ጥያቄ ወይም እውቀት ማለት ነው። ማለት ዝም ብለን የምንጽፈው ትምህርት ሳይሆን ዝም ብለን እኛ ስለፈለግን ብቻ የምንጽፈው ትምህርት ሳይሆን በኢንቨስቲጌሽን በተለያዩ ጥያቄዎችን በመመርመር የምንጽፈው እውቀት ማለት ነው። እና as an academic discipline history refers to a study of past event, present situation and the prediction of future relating to social, economic, ቴክኖሎጂካል እንደ ፖለቲካል ዴቨሎፕመንት። ምንድነው ሂስትሪ እንደ አንድ የአካዳሚ ዲሲፕሊን እንደ አንድ የትምህርት ዘርፍ ምንድነው ስላለፈው ሁኔታዎች ኢቨንቶች አሁን ላይ ምን አይነት ሲቹዌሽን ላይ አለን ብለን የምናይበት፣ ያለፈውን ስናውቅ ዛሬ ላይ ያለንን እናውቃለን። ለወደፊት ደግሞ ምን እንድናደርግ ፕሪዲክት እንድናደርግ ፎርካስት እንድናደርግ እንድንተነብይ ያደርገናል። እናም ደግሞ ስንተነብይ ዝም ብለን ሳይሆን ሶሻል ማህበራዊ ህይወትን ኢኮኖሚካሊ ቴክኖሎጂ ለውጦችን እናም ደግሞ የፖለቲካ እድገቶችን ምን እናደርጋለን? ፎርካስት ማድረግ እንችላለን። ድሮ የነበረንን ማለት የማህበረሰብን ኢኮኖሚያዊ እናም ደግሞ ቴክኖሎጂያዊ እናም ደግሞ የፖለቲካ እድገቶችን ፓስት ላይ ነበረውን አይተን ዛሬ ላይ ያለውን ምን ማድረግ እንችላለን? ዛሬ ላይ ያለውን ሲቹዌሽን ማወቅ እንችላለን። ነገ ደግሞ ምን ይሆናል ተብሎ ፕሪዲክት ማድረግ ይቻላል። ምክንያቱም ያለፈውን የሚያውቅ የዛሬውን የሚያውቅ ስለ ነገ ምን ማድረግ ይችላል? ፎርካስት ማድረግ ይችላል። ግምቱ ፎርካስት የምናደርገው ነገር ትክክል ይሁን አይሁን ግን ምን ማድረግ እንችላለን? ፎርካስት ማድረግ እንችላለን። ምክንያቱም ካለፈው ኤክስፒሪየንስ ማለት ነው። it also deals with change and the continuity of historical development over time and the pattern of cause and effect that determine change and continuity እንዲሁም ከጊዜ ወደ ጊዜ የሚከሰቱ የታሪክ እድገቶች ለውጥ እና ቀጣይነት የሚወሰኑ የምክንያት እና የውጤት ንድፍ ይመለከታል። ሂስትሪ ዝም ብሎ ሳይሆን ኬዝ እና ኢፌክት ምን አይነት ኬዝ አስከተለ፣ ምን አይነት ምክንያት ያ ነገር አንድ ኢቨንት እንዲከሰት ምን አይነት ኬዝ ነው እንዲነሳሳ ያደረገው፣ መጨረሻ ላይ ምን አይነት ኢፌክት ነው ወይም ምን አይነት ውጤት አስገኘ የሚለውን ነገሮችን የሚያጠና ትምህርት ነው። ሂስትሪ ኢዝ ኦፊን ፓርት ኦፍ ዘ ለርኒንግ ኤሪያ ኦፍ ሶሻል ሳይንስ። ማለት ሂስትሪ አንዱ የማህበራዊ ሳይንስ ምንድነው ክፍል ነው። ማለት ሳይንስ በሁለት እንደሚከፈል ታውቃላችሁ። ሳይንስ በሁለት ነው የሚከፈለው፣ የተፈጥሮ ሳይንስ እና ማህበራዊ ሳይንስ ተብሎ ለሁለት ይከፈላል። እና ማህበራዊ ሳይንስ ውስጥ ደግሞ ሂስትሪ አለ፣ ኢኮኖሚክስ አለ። ወደፊት ፍሬሽማን ላይ ልትማሩ ትችላላችሁ ዩኒቨርሲቲ ከገባችሁ። አንትሮፖሎጂ የሚባሉ ትምህርቶች አሉ፣ ሶሺዮሎጂ የሚባሉ ትምህርቶች አሉ። እንደዛ ሁሉ ሂስትሪም ወይም ታሪክም የሶሻል ሳይንስ አንዱ ክፍል ነው። በት ዊዝ ኢትስ ኦውን አቺቭመንት ኤንድ ኦብጀክቲቭስ። እና ይሄ ደግሞ ሲሆን ምንድነው የራሱ የሆነ ምን አለው? አቺቭመንት ኤንድ ኦብጀክቲቭ አለው። ማለት የራሱ የሆነ አቺቭመንት ኦብጀክቲቭ አለው። ማለት ከሌሎች ትምህርቶች ጋር አንዱ ማለት ከሶሻል ትምህርት ጋር አንዱ ክፍል ሆነ እንጂ ከነሱ ጋር ብዙ በሁሉም ነገር ይገናኛል ማለት አይደለም። ምክንያቱም የራሱ የሆነ የሚለይበት የራሱ የሆነ ፓርት ሊኖረው ይችላል። ምክንያቱም የራሱ የሆነ አቺቭመንት ኦፍ ኦብጀክቲቭ አለው። እና in studying the human past, historians usually attempt to answer question such that what happened, when did it happen,
when did it happen, how did it happen, why did it happen, and what consequences did it have? ምንድነው ሂስትሪን የታሪክ ምሁራኖች ሲጽፉ እነዚህን ጥያቄዎችን ለመመለስ ይሞክራሉ። ምክንያቱም ምን ተፈጠረ፣ ዋት ሀፐንድ፣ ምን ተፈጠረ፣ መች ተፈጠረ፣ እንዴት ተፈጠረ፣ ለምን ተፈጠረ፣ ምንድነው ከተፈጠረ በኋላ የሱ ኮንሲኩዌንስ ምን ይመስላል፣ ኮንሲኩዌንስ ምን አይነት ማለት ኮንሲኩዌንስ ያስገኘው ነገር ኢፌክቱ መጨረሻ ላይ ምንድነው የሚለውን ነገሮችን ለማጥናት ይሞክራሉ፣ ለማየት ይሞክራሉ። ለምሳሌ ስለ ዓለም አቀፍ ጦርነት ማለት የመጀመሪያውን ወይም የሁለተኛውን ዓለም ጦርነት ማንሳት እንችላለን። መች ሀፔንድ ሆነ ለሚለው የአንደኛ ዓለም ጦርነት በ1914 ጀምሮ እስከ 18 እንደተካሄደ ሂስትሪ ወይም የታሪክ ምሁራኖች ጽፏል። እንዴት ተፈጸመ የሚለውን ጥያቄዎችንም እዛ ውስጥ ማግኘት እንችላለን። ከተፈጠረ በኋላ ምንድነው ያስገኘው ኮንሲኩዌንስ፣ ለምን እንደዛ ተፈጠረ የሚለውን ነገሮችን የሚያጠና ሳይንስ ነው። ባይ ዘ ዌይ ሂስትሪ ዝም ብሎ የሚጻፍ ትምህርት ሳይሆን ምሁራኖች እንኳን ሲጽፉ ምንድነው እንዴት ተፈጸመ፣ ለምን ተፈጸመ፣ በምን መንገድ ነው እንደዛ የተፈጸመው፣ ያ ከተፈጸመ በኋላ ደግሞ ምን አይነት ኮንሲኩዌንሶችን ይዞ አመጣ የሚለውን ነገሮችን የሚያስተምር ትምህርት ነው። History helps us to learn from the best achievement of people in the past. ባይ ዘ ዌይ ሂስትሪ በጣም ከብዙ ዓመት በፊት የተደረጉ አቺቭመንቶችን ወይም ጥሩ ምንላቸውን ቤስት የሆኑ አቺቭመንቶችን እንድናውቅ ይረዳናል። ባይ ዘ ዌይ ኢትዮጵያን ማንሳት እንችላለን። ኢትዮጵያ በጥንት ጥሩ ሲቪላይዜሽን የነበራት አንድ አገር ናት እና በዛ ጊዜ የነበሩ የአክሱም ሐውልቶችን ብናያቸው፣ ላሊበላን ብናያቸው፣ የጎንደርና ፋሲለደስ ግንቦችን ማየት እንችላለን። ብዙዎችን ማየት እንችላለን። የዛን ጊዜ የነበሩ ሰዎች ናቸው ፓስት ላይ ምን ያደረጉት ያስቀመጡት። እኛ ደግሞ ዛሬ ላይ እንድናውቀው ያንን አቺቭመንታቸውን ቤስት የሆነ አቺቭመንታቸውን እንድናውቀው ይረዳናል። ዝም ብሎ ተብሎ ሳይሆን ያንን አውቀን ዛሬ ላይ የት ነው ያለነው ብለን እንድንገመግም። ምክንያቱም ፓስትን ምን እናደርጋለን እናውቃለን፣ ፕሬዘንት ሲቹዌሽንን እናውቃለን፣ ለወደፊትም ፎርካስት ማድረግ ስላለብን ማለት ነው። ሂስትሪ ለዚህ ይረዳናል። ባይ ለርኒንግ አባውት ዘር ዴድስ ዊ ኦልሶ ትራይ ኖት ቱ ሪፒት ዘ ሚስቴክስ ኦፍ ዘ ፓስት ማለት የእነሱን ጀብድነታቸውን በማወቅ ምን ማድረግ እንችላለን? ከዚህ በፊት የተደረጉ ጀብዶችን አውቀን እነሱ ደግሞ የሰሩት ሚስቴኮችን ስህተቶችን ላለመድገም እንሞክራለን። ምክንያቱም ያ እነሱ የሰሩት ሚስቴክ ዛሬ ላይ ለእኛ ተጽዕኖ ሊያሳድረን አይገባም። ምክንያቱም እነሱ የራሳቸው ምን ነበራቸው አመለካከት ነበራቸው። እኛ ደግሞ ዛሬ የኛው ትውልድ የኛው ጄኔሬሽን የራሱ ምን አለው አመለካከት አለው። ስለዚህ ድሮ የሰሩትን ሚስቴኮችን ድሮ የተሰሩትን ማይሆን ሚስቴኮችን ምን ማድረግ የለብንም፣ እኛ ሪፒት ማድረግ የለብንም ወይም መድገም የለብንም። ይልቁንም ደግሞ ያንን እያስተካከልን መሄድ አለብን። ትልቁ የታሪክ ትምህርት ያስፈለገበት ምክንያት ለዚህ ነው። ምክንያቱም የድሮን አውቃችሁ ዛሬ ያንን ሚስቴክ እንዳትደግሙ ማለት እሱ ያ ኢቨንት ያስከተለውን ተጽዕኖ አይታችሁ ላለመድገም ነው የተሰራው ማለት የተፈለገው ማለት ነው። ሲንስ ሂስትሪ ኢናብልስ አስ ቱ አንደርስታንድ ዘ ፓስት ሶሳይቲ ዊ ዊል ቢ ኤብል ቱ ኢንክሪዝ አወር አንደርስታንዲንግ ኦፍ ዘ ፕሬዘንት ሶሳይቲ ኤንድ ሜይ ፎርካስት ዘ ፊውቸር ሶሳይቲ። ምንድነው ከድሮ ሂስትሪን ካወቅን የድሮን ሶሳይቲን ካወቅን የዛሬውን ደግሞ ምን እናደርጋለን? እውቀታችንን መረዳታችን ዛሬ ላይ ያለው ሶሳይቲን መረዳታችንን ምን እናደርጋለን? እናሳድግበታለን። ምክንያቱም ድሮን ካወቅን ዛሬ ላይ ያለው ማህበረሰብ ምን ይመስላል ከድሮ አንጻር ብለን ኮምፔር እንደ ኮንትራስት እንድናደርግ ይረዳናል። እናም ደግሞ ወደፊት ምን አይነት ማህበረሰብ ይገነባል ተብሎ ዛሬ ላይ እዚህ ሆነን መተንበይ እንችላለን። ሂስትሪ ኢዝ ኦልሶ ኢምፖርታንት ፎር ኤስታብሊሽንግ አይደንቲቲ ኦፍ ፋሚሊ፣ ሶሻል ግሩፕ፣ ኢንስቲትዩሽን ኤንድ ካንትሪ። ሂስትሪ በጣም አስፈላጊ በጣም ጠቃሚ ትምህርት ነው። ምክንያቱም ሀገር ማለት ፋሚሊን ለመገንባት ማለት ቤተሰብን ለመገንባት ሶሻል ግሩፖችንም ለመገንባት እናም ደግሞ ኢንስቲትዩሽኖችን ለመገንባት ሀገርን ለመገንባት ምንድነው በጣም ጥሩ ትምህርት ነው። The study of history also provide skills that are essential for our intellectual growth.
የታሪክ ጥናት ለአእምሮአዊ እድገታችን አስፈላጊ የሆኑ ክህሎቶችንም ይሰጣል። አስፈላጊ የሆኑ ክህሎቶችን ይሰጣል። This is to mean that the rigorous selection and examination of evidence so as to arrive at conclusion is an important training of the mind። ምንድነው ይህ ማለት? መደምደሚያ ላይ ለመድረስ ጥብቅ ምርጫና ማስረጃን መመርመር አስፈላጊ የአእምሮ ስልጠና ነው። ማለት ዝም ተብሎ ሳይሆን ጥብቅ ሆነ አስፈላጊ ምርመራን እንድናደርግ ይረዳናል። ሌላኛው thus learning history enable students to analyze and solve problems እና ተማሪዎች ታሪክን በማወቅ የማህበረሰቡን የኢኮኖሚውን ችግሮችን፣ የፖለቲካ ችግሮችን ምን ማድረግ ይችላሉ? አናላይዝ መተንተን ይችላሉ። እናም ደግሞ ሶልቭ ማድረግ ይችላሉ። አንድ ሰው ማለት ሂስትሪ መማር የተፈለገበት ዋነኛው ዓላማ ምንድነው? ማለት የራሱ ሆነ በአንድ ማህበረሰብ ላይ የራሱ ሆነ ምን ችግር ሊኖር ይችላል። ያንን ችግር ደግሞ በትክክል አናላይዝ ማድረግ እናም ደግሞ ለዛኛው ችግር መፍትሄ ማበጀት፣ ሶልቭ አድርጎ መፍትሄ ለማዘጋጀት ነው የሚጠቅመው። It enables students to understand the crucial issue or problem confronting human society and to give an informed, reasoned and intelligent response to those problems። ተማሪዎች ከሰው ማህበረሰብ ጋር የሚያጋጩትን ወሳኝ ጉዳዮች ኦር ችግሮች እንዲገነዘቡ፣ ሌላኛው ደግሞ እነዚያ ችግሮች በመረጃ የተደገፈ ምክንያታዊና አስተዋይ ምላሽ እንዲሰጡ ያስችላል። ምን ሂስትሪ ማለት ነው። የሚያጋጩትን ጉዳዮችን ምን እንዲያደርጉ መጀመሪያ መገንዘብ ነው። ከዛ ከተገነዘቡ በኋላ ምን ምክንያታዊ በመረጃ ላይ የተደገፈ ምክንያታዊና አስተዋይ ምላሽ እንዲሰጡ ያስችላቸዋል። ሂስትሪ ማለት ነው። ሌላኛው however just as it is useful to humanity, history can also be abused። የሆነ ሆኖ ግን ሂስትሪ ለሰው ልጅ እንደሚጠቅም ሁሉ ታሪክ ምን ሊሆን ይችላል? አቢዩዝድ ሊደረግ ይችላል፣ ሊበደል ይችላል። Judging the past from the perspectives or values of the present is the serious problem in many countries including Ethiopia። የአሁኑን ትክክለኛነት ለማረጋገጥ ካለፈው ምርጫ ይመረጣል። ያለፈውን ጊዜ ከአሁኑ አንጻር እሴቶች ጋር መገምገም ኢትዮጵያን ጨምሮ በብዙ አገሮች አሳሳቢ ችግር ነው። ማለት በብዙ ማለት ያለፈውን ነገር ከአሁኑ አንጻር በማየት በማየት ብዙ ችግር የተፈጠረበት ያለ ጊዜ ነው። አሁን በዚህ ጊዜ ኢትዮጵያንም ጨምሮ ማለት ነው። ይሄ ደግሞ ምን አይደለም፣ ትክክል አይደለም። this is wrong ሙሉ በሙሉ ምንድነው? ትክክል አይደለም ማለት ከአሁኑ አንጻር መገምገም የለብንም። የዛኔ የነበሩ ሰዎች የራሳቸውን አመለካከት አላቸው ብለናል። አሁን ደግሞ እኛ በዚህ ዘመን ያለን ጄኔሬሽን የራሳችንን አስተሳሰብ አለን። ከዛኛው ጋር እያመሳሰልን ምን መሆን የለብንም፣ ችግር መፍጠር ሳይሆን ታሪክ አውቀን ታሪኩን ለማስተካከል ወይም ያ ማለት የድሮ ሰዎች ያደረጉትን ሚስቴክ እኛን ላለመድገም መጣር አለብን። ይሄ ነው ትልቁ የሂስትሪ ትምህርት መማር የተፈለገበት ዋና ዓላማ ማለት ነው። በቀጣይ ሂስትሪ ኤንድ አዘር ሳይንስ የሚለውን ቶፒክ እናያለን። ስለተከታተላችሁ አመሰግናለሁ። ቪዲዮውን ፕሊስ ላይክ፣ ሼር አድርጉ። መልካም ጊዜ ተመኘውላችሁ።